ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዛሬ ለተቅዳሜ ወደ እናንተ እንዲደርስ የተመራረጠው መሃል ዜናችን ጀምሯል። በቅድሚያም አበይት ነጥቦቹን የዓለም ጤና ድርጅት WHO ፕሬዝዳንት እንዲሁም የቀድሞ የህወሓት ከፍተኛ አመራር ዶክተር ቴድሮስ አድሃኖም የህወሓትን የጦርነት መንገድን አወገዙ። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችን የመወዳደሪያ ምልክትን ይፋ አደረገ። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በዚህም መግለጫን አውጥቷል። ሙሉ መግለጫውን ይዘናል። አብራችሁን ከቆያችሁ እናሻግራችኋለን። ሰባተኛው ጠቅላላ ምርጫ የትግራይ ክልል ህዝብ ይበጁኛል የሚላቸውን ወኪሎችን በነጻነት ለመምረጥ የሚያስችለው ወሳኝ መድረክ መሆኑን የስምረት ፓርቲ ምክር ቤት አባል ዶክተር ሽሻይ አማረ ገለጹ። ቀደም ብለን ያሻገርናቸውን ጨምሮ ሌሎች አዳዲስ የተመልሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ከቆያችሁ ሙሉ መረጃችን የሚደርሳችሁ ይሆናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን እያጠናከራችሁ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችን የመወዳደሪያ ምልክትን ይፋ አደረገ። ቦርዱ የእጩዎች ስነ ምግባር ደንብ መፈረሚያ መርሃ ግብርን እያካሄደ ሲሆን በመርሃ ግብሩ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባላት፣ የፖለቲካ ፓርቲዎች አመራር እንዲሁም አባላት እንዲሁም የሲቪል ማህበረሰብ ድርጅቶች ተወካዮች ተገኝተዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንደገለጹት ቦርዱ ምርጫው ለማካሄድ እያደረገ ያለውን ዝግጅት አጠናክሮ ቀጥሏል። አብዛኞቹ የፖለቲካ ፓርቲዎች እጩዎችን ማስመዝገባቸውን ገልጸው የመራጮች ምዝገባ ለማከናወን አስፈላጊ ዝግጅት እየተደረገ ነው ብለዋል። የምርጫ አስፈጻሚዎች የአሰልጣኞች ስልጠና እየተሰጠ መሆኑን ጠቁመው የመራጮች ትምህርት ለሚሰጡ 169 የሲቪል ማህበረሰብ ድርጅቶችም ስልጠና መሰጠቱን ተናግረዋል። የምርጫ ቁሳቁስ ዝግጅት ያለበትን ደረጃ ቦርዱ ለተለያየ መገናኛ ብዙሃን ማስጎብኘቱንም ነው የጠቆሙት። በዛሬው ዕለት ይፋ የተደረገው የፖለቲካ ፓርቲዎች የምርጫ ምልክት መራጮች የሚፈልጉትን ፓርቲ ምልክት አውቀው እንዲመርጡ ለማድረግ ያለመ መሆኑንም ነው የገለጹት። ምርጫው ሰላማዊና ፍትሃዊ እንዲሆን የእጩዎች የስነ ምግባር ደንብ እየተዘጋጀ መሆኑን አመልክተውም የፖለቲካ ፓርቲዎችም መመሪያውን እንዲፈርሙ ተናግረዋል። ምርጫው ፍትሃዊ፣ ዴሞክራሲያዊና ሰላማዊ ሆኖ እንዲካሄድ ባለድርሻ አካላት የሚጠበቅባቸውን ድርሻ ሊወጡ እንደሚገባም አመልክተዋል። የዓለም ጤና ድርጅት WHO ፕሬዝዳንት እንዲሁም የቀድሞ የህወሓት ከፍተኛ አመራር ዶክተር ቴድሮስ አድሃኖም የህወሓትን የጦርነት መንገድን አወገዙ። ዶክተር ቴድሮስ አድሃኖም በዛሬው ዕለት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ ብለዋል። እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ ሲሉ የህወሓት የጦርነት አባዜና መንገድ ለትግራይ ህዝብ ጥቅም የሌለው መሆኑን ተናግረዋል። የኮሪደር ልማቱ ከተሞችን ከማስዋብ ባለፈ ለስራና ለኑሮ ምቹ ሁኔታ መፍጠሩን የሆሳና የቡታጅራና የወልቂጤ ከተሞች ከንቲባዎች ተናገሩ። የሆሳና ከተማ ከንቲባ ሳሙኤል ሽጉጤ እንደገለጹት የኮሪደር ልማቱ የሆሳና ከተማን ለእይታ ማራኪ፣ ለኑሮ ምቹ እንዲሁም የኮንፈረንስ ቱሪዝም ተመራጭነቷን በከፍተኛ ደረጃ አሳድጎታል ብለዋል። የቡታጅራ ከተማ አስተዳደር ከንቲባ አብዱ አህመድ በበኩላቸው
ለኮሪደር ልማት ስራው የህብረተሰቡ ተሳትፎ ከፍተኛ በመሆኑ ለስኬት መብቃቱን ገልጸዋል። የወንዝ ዳርቻዎችን በማስዋብ የመዝናኛ ስፍራዎች በማድረግ ተሸፍኖ የቆየውን የከተማዋን ውበት መግለጥ መቻሉንም ነው የጠቀሱት። የኮሪደር ልማት ወደ ኋላ ቀርቶ የነበረውን የወልቂጤ ከተማ እርገትን ለማስጠበቅ ከፍተኛ አስተዋጽኦ እያበረከቱ መሆኑን ያረጋገጡት ደግሞ የወልቂጤ ከተማ ከንቲባ ሙራድ ከድር ናቸው። ከተማዋ ከፍተኛ የንግድ እንቅስቃሴ የሚካሄድባትና ወደ ሌሎች አካባቢዎች የሚያልፉ ተጓዥ ማረፊያዎች በመሆኗ እንግዶች ተጨማሪ ጊዜን እንዲያሳልፉ የኮሪደር ልማቱ ከፍተኛ አስተዋጽኦ አበርክቷል ብለዋል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየው ወልደ ሚካኤል በበኩላቸው በክልሉ በ7 ከተሞች በኮሪደር ለማልማት ከታቀደው 165 ኪሎ ሜትር ውስጥ እስካሁን ድረስ 47 ኪሎ ሜትር መጠናቀቁን አስታውቀዋል። የኮሪደር ልማቱ የከተሞቹን ንጽህናና ውበት ከማስጠበቅ ባለፈ የአረንጓዴ ቦታዎች፣ የህዝብ መዝናኛዎችንና ማረፊያዎችን በመፍጠሩ ሁሉንም የህብረተሰብ ክፍል ተጠቃሚ ማድረጉን ለኢትዮጵያ ዜና አገልግሎት አረጋግጠዋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 ቀን 2018 ዓ.ም በፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መግለጫ ነው። ሙሉ መግለጫው እንደሚከተለው ይቀርባል። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮችን አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹን እየተጣጣመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህንን አይነት መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጽህፈት ቤት ይህንን መግለጫ ወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይል ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። 7ኛው ጠቅላላ ምርጫ የትግራይ ክልል ህዝብ ይበጁኛል የሚላቸውን ወኪሎቹን በነጻነት ለመምረጥ የሚያስችለው ወሳኝ መድረክ መሆኑን የስምረት ፓርቲ ምክር ቤት አባል ዶክተር ሽሻይ አማረ ገለጹ። የትግራይ ህዝብ ከለውጡ ጋር እንዳይራመድ በተጽዕኖ ውስጥ እንዲቆይ በመደረጉ ለአመታት ዋጋ አስከፍሎታል ሲሉም ዶክተር ሽሻይ አማረ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ንግግር ገልጸዋል። ዝርዝር አለን እንደሚከተለው ይቀርባል። የትግራይ ህዝብ ከለውጡ ጋር እንዳይራመድ በተጽዕኖ ውስጥ እንዲቆይ መደረጉ ለአመታት ዋጋ አስከፍሎታል ሲሉ ዶክተር ሽሻይ አማረ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ገልጸዋል። ይሁን እንጂ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደር ተቋቁሞ የክልሉ ህዝብ እየተረጋጋና ሰላማዊ ሁኔታ ውስጥ እንዲገባ መደረጉ መጠነኛ ለውጥ እንዲያመጣ ማድረጉንም አመልክተዋል። በዚህ ዓመት በሚካሄደው 7ኛ ጠቅላላ ምርጫ ላይ ህዝቡ በነጻነት ወጥቶ መምረጥ እንደሚፈልግ ገልጸው ለዚህም በክልሉ አካታችና አሳታፊ የሆነ ምርጫ ሊካሄድ እንደሚገባ አስገንዝበዋል። ለዚህም የሚመለከታቸው አካላት በልዩ ትኩረት በርብርብ መስራት እንደሚጠበቅባቸውም አጽንኦት ሰጥተዋል። በምርጫ ቦርድ ህጋዊ እውቅና የሌላቸው የህወሓት ቡድን በትግራይ ክልል ምርጫ እንዳይካሄድ ፍላጎት እንዳለው ጠቁመው ይህ ሁኔታ በህጋዊ አግባብ ምላሽ ሊሰጠው ይገባልም ብለዋል። ምርጫውን እንዲከናወን የተቀናጀ ርብርብ ማድረግ ከክልሉ ህዝብ ትልቅ እፎይታ የሚሰጥ መሆኑንም በማንሳት ይህንን የትግራይ ህዝብ ለሚያነሳው ጥያቄ ፍትሐዊ ምላሽ እንዲያገኝና ተጨባጭ እንዲሆን ጉልህ አስተዋጽኦ እንደሚኖረውም አብራርተዋል። ሌላው በኢትዮጵያ በሂደት ላይ ያለው ሀገራዊ ምክክር የሁሉንም ዜጎች ፍትሐዊ ተጠቃሚነትን ታሳቢ ባደረገ መልኩ መቋቋሙ በየአካባቢው ለሚከሰቱና አግባብነት ለሌላቸው ልዩነቶች ምላሽ የሚሰጥ ነው ብለዋል። በተለይም ለትግራይ ክልል ህዝብ ብዙ እድሎችን ይዞ የሚመጣ ትልቅ መፍትሄ ስለመሆኑም ነው ያስገነዘቡት። ኢትዮጵያ የማርበርግ ቫይረስ በሽታን ጨምሮ በህብረተሰብ ጤና አደጋዎች ክትትልና ቁጥጥር ስኬታማ ተግባር እያከናወነች መሆኑን
የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ገለጸ። በማዕከሉ የወረርሽኝ መከላከል ዝግጁነት እንዲሁም ምላሽ ዘርፍ ኃላፊ ዶክተር ነጋሼ ንጎንጎ እንደገለጹት ኢትዮጵያ የማርበርግ ቫይረስን ለመቆጣጠር ያደረገችው ርብርብ ወረርሽኙን በአጭር ጊዜ ለመቆጣጠር አስችሏታል ብሏል። ይህም ኢትዮጵያ ከፍተኛ ጉዳት ሳይደርስ በሽታን መቆጣጠር እንደሚቻል ትምህርት የሚወሰድባት ያደርጋታልም ነው ያሉት። አክለውም ሀገሪቱ በጤና ኤክስቴንሽን መርሃ ግብር አማካኝነት የበሽታዎችን ልየታ ማከናወን የሚያስችል ጠንካራ የቅኝት ስርዓት አቅም እንዳላት የሚያሳይ መሆኑንም ነው የተናገሩት። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ለህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ትምህርት የሚሆን ልምድና የዝግጁነት አቅም መፍጠሩንም ነው የጠቀሱት። ማዕከሉ የኢትዮጵያ ጤና ዘርፍን ለማጠናከር በትብብር እየሰራ መሆኑን ለኢትዮጵያ ዜና አገልግሎት አረጋግጠዋል። ለአብነትም የተለያዩ የቴክኒክ እገዛ፣ ላቦራቶሪ አቅምን ማጠናከርና የግብአት ድጋፍ እያደረገ መሆኑንም ጠቅሰዋል። የአህጉሪቱ የጤና ሉዓላዊነትን ለማረጋገጥ የሀገር ውስጥ ሀብትን ማሳደግ፣ የግሉን ዘርፍ ተሳትፎ ማጎልበት፣ ውጤታማ አሰራርን ማጠናከር እንደሚገባም አስገንዝበዋል። የሻዕቢያና የህወሓት ቡድን ትስስር ዓላማ በትግራይ ጦርነት በመጫር ወጣቱን ለተጨማሪ እልቂት መዳረግ እንደሆነ የቀድሞ የህወሓት ታጋይ አረጋሽ አዳነ ገለጹ። የቀድሞ ታጋይ አረጋሽ አዳነ እንደገለጹት የቅርብና የረጅም ጊዜ ሻዕቢያ ታሪክ የሚያመለክተው ጥፋት እንዲሁም ጦርነት ብቻ ነው ብለዋል። ከእነሱ ጋር አብሮ በመስራት ችግርን ከማባባስ በስተቀር የሚያስገኘው ጥቅምም አይኖርም ነው ያሉት። ሻዕቢያ የራሱን ህዝብ ችግር መፍታት ያልቻለ በሁከትና ብጥብጥ የሚኖር ድርጅት ነው ያሉት ወይዘሮ አረጋሽ አሁን ላይ እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቁሮ ሳይሆን የራሱን ጥቅም ለማስጠበቅ ነው ብለዋል። በማንኛውም ጊዜ እንዲሁም ሁኔታ ውስጥ ከሻዕቢያ ጋር መስራት የፕሪቶሪያ የሰላም ስምምነትን ማፍረስ ብቻ ሳይሆን የትግራይን ህዝብ መካድም እንደሆነ አመልክተዋል። ሻዕቢያ ቢችል የትግራይን ህዝብ ጨርሶ ለማጥፋት እንደሚሰራ ያመለከቱት የቀድሞ ታጋይ አረጋሽ ለዚህም በቅርቡ ትግራይን ገብቶ ንጹሃንን መጨፍጨፉን ንብረት መዝረፉንም ነው ያስታወሱት። የህወሓት ቡድን አሁን ላይ እየሄደበት ያለው መንገድ የፕሪቶሪያውን የሰላም ስምምነትን ከማፍረስ ባለፈ በትግራይ ህዝብ ላይ ሌላ ተጨማሪ ወንጀል እየፈጸመ ነው። ከዚህ ኃይል ጋር መተባበር የህዝብንና በሀገር ላይ በተቃርኖ መሰለፍ ነው ያሉት። ሻዕቢያ ከዚህ ቀደም እየሰራው ወንጀል ሳይበቃ አሁንም የትግራይን ህዝብ የጦርነት መሳሪያ ለማድረግ እየሰራ ነው ያሉት የቀድሞ ታጋይ አረጋሽ ጦርነቱ ትግራይ ውስጥ እንዲሆን እየሰራ ነው። የዚህ ምክንያቱ ደግሞ ከባለፈው ጦርነት የተረፈውን የትግራይን ወጣት ለመጨረስና ለማስጨረስ እንደሆነም ነው ያመለከቱት። የህወሓት ቡድን የህዝብን ችግር ግምት ውስጥ ሳያስገባ የራሱን ፍላጎት ብቻ ለማሟላት እየሰራ እንደሆነም ያመለከቱት ታጋይ አረጋሽ ከሻዕቢያ ጋር ማበር ከትግራይ ህዝብ ተቃራኒ ሆኖ መሰለፍ እንጂ ለትግራይ ህዝብ ጥቅም ሊሆን እንደማይችልም አስታውቀዋል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የልማት ስኬትና የመቻል ምልክት ተደርጎ የሚወሰድ መሆኑን የናይጄሪያ ታዋቂ የምጣኔ ሀብት ባለሙያ እንዲሁም የናይጄሪያ የፋይናንስ ሚኒስትር አማካሪ ዶክተር ኦኮ ኦኪቲ ገለጹ። ዝርዝር ዘገባው እንደሚከተለው ተዘጋጅቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ህብረ ብሔራዊነት መገለጫ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ በጳጉሜ 4 ቀን 2017 በይፋ መርቀዋል። ኢትዮጵያን በህዳሴ ግድብ ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል ያሉት ጠቅላይ ሚኒስትር የኢትዮጵያ ብቻ ሳይሆን የመላው ጥቁር ህዝቦች ታሪክ ሆኖ የሚኖር ነው ብለዋል። በወቅቱ ባደረጉት ንግግር የናይጄሪያ ታዋቂ የምጣኔ ሀብት ባለሙያና የናይጄሪያ የፋይናንስ ሚኒስትር አማካሪ ዶክተር ኦኮ ኦኪቲ የህዳሴ ግድብ አፍሪካዊ በቁርጠኝነትና ራስን መቻል ግዙፍ ፕሮጀክቶችን በስኬት ማጠናቀቅ እንደሚችሉ የሚያሳይ ህያው ምስክር መሆኑን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ገልጸዋል። ኢትዮጵያውያን ለፈተና ሳይበገሩ በጽኑ ቁርጠኝነት በራሳቸው አቅም ግድቡን እውን ማድረጋቸው በአፍሪካ ታሪክ ውስጥ የማይረሳ ምዕራፍ ሆኖ የሚዘከር ነው ብለዋል። የኢትዮጵያ ዜጎች የራሳቸውን ሀብት በማሰባሰብ ግድቡን መጨረሳቸው አስደናቂ፣ ልዩና ታይቶ የማይታወቅ ሲሉም ገልጸውታል። በግድቡ ግንባታ ሂደት ኢትዮጵያውያን ያደረጉትን የነቃና ሰፊ ተሳትፎ ተነሳሽነትን የበለጠ የሚፈጥርና ተምሳሌታዊ ተግባር መሆኑን በመናገር ይህንን አፍሪካውያን በራሳቸው ሀብትና አቅም አህጉራዊ ጠቀሜታ ያላቸውን ግዙፍ ፕሮጀክቶችን መገንባት እንደሚችሉ የሚያሳይ እንደሆነም ነው የተናገሩት። የምጣኔ ሀብት ባለሙያው ኢትዮጵያውያን በጠንካራና በተቀናጀ የሀብት ማሰባሰብ እውን ያደረጉትን አስደናቂ ልማት ስኬት
የአፍሪካን መጻኢ የልማት ጉዞ እንዲሁም ስትራቴጂዎቹ በአዲስ መልክ እንዲቃኙ የሚያደርግ ነው ብለውታል። የህዳሴ ግድብ ስኬት በኢትዮጵያ መንግስትና ህዝብ መካከል ያለውን ጠንካራ እምነትና ትብብር በግልጽ እንደሚያሳይም አመልክተዋል። በዜጎችና መንግስት የጋራ ትብብር ግድቡ መገንባቱ ፕሮጀክቱን ለመገንባት ብድር እንዲሁም እርዳታ ላይ ጥገኛ መሆን እንደማይገባ ትምህርት ይሰጣልም ነው ያሉት። ህዳሴ ግድብ የጋራ ትብብር እንዲሁም ጽናት ማሳያ መሆኑን ጠቅሰው በአፍሪካ ቀጠናዊ የኤነርጂ ትስስርን በማስፋት የልማት ትልሞችን ለማሳካት የተያዘውን ውጥን ከዳር ለማድረስ እንደሚያስችልም አመልክተዋል። የምጣኔ ሀብት ባለሙያው የአፍሪካ ሀገራት የንግድና ኢንቨስትመንት ትስስራቸውን በማጠናከር ለአፍሪካ የልማት አጀንዳዎች ስኬታማነት በጋራ ሊሰሩ እንደሚገባም አሳስበዋል። በኢትዮጵያ ለግሉ ዘርፍ ምቹ ሁኔታ በመፍጠር ኢኮኖሚው እየተነቃቃ መሆኑን የተባበሩት መንግስታት ግሎባል ኮምፓክት ዋና ስራ አስፈጻሚ ሳንዳ ኦጃምቦ ገለጹ። ዋና ስራ አስፈጻሚዋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በኢትዮጵያ የተፈጠረው ምቹ ሁኔታ ለኢኮኖሚው ማደግ ከፍተኛ ሚና ማበርከቱን ገልጸዋል። በቅርቡ በአዲስ አበባ ባደረጉት ጉብኝትም እጅግ ከፍተኛ የሆነ ልማት እንዲሁም ለውጥ መመልከታቸውንም ነው ያገለጹት። በከተማዋ በተሰሩ የኮሪደር እንዲሁም የወንዝ ዳርቻ ልማት ተግባራት ምክንያት ሪል ስቴት፣ ሬስቶራንቶችና ሌሎች ዘርፎች በከፍተኛ ሁኔታ እየተስፋፉ መሆናቸውን ጠቁመዋል። የባንክና ቴሌኮሙኒኬሽን ዘርፎችን ለገበያ ክፍት በማድረግ ሊበራላይዜሽን እርምጃዎች የግሉ ዘርፍ ጠንካራ ተሳትፎ እንዲኖር ማስቻሉንም አመልክተዋል። አነስተኛና መካከለኛ ኢንተርፕራይዞች ለሀገሪቱ የኢኮኖሚ እድገት ያላቸውን ፋይዳም በማንሳት በዓለም ላይ በፍጥነት እያደጉ ካሉ ኢኮኖሚዎች አብዛኞቹ በአፍሪካ የሚገኙ መሆናቸውንም አስረድተዋል። ይህም አፍሪካን ለኢንቨስትመንት አስቸጋሪ አድርጎ የመመልከት የተሳሳተ አመለካከትን በመቀየር ረገድ ትልቅ አስተዋጽኦ ያበረክታል ብለዋል። አሁን አፍሪካ ከጥገኝነት ወጥታ በራሷ አቅም ላይ የምትደገፍና ለራሷ ኢንቨስትመንት ቅድሚያ የምትሰጥ ጊዜ ላይ መሆኗንም አስገንዝበዋል። አፍሪካውያን በአህጉራቸው ላይ በስፋት መሰማራት እንዲችሉ የሀገራት ውስጥ ካፒታልን በውጤታማነት ማሰባሰብ በሚቻልባቸው መንገዶች ላይ ትኩረት መሰጠት እንደሚገባውም አስገንዝበዋል። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ቴሌስትሪም የይዘት ፈጠራ አቅምን በማሳደግ ለሳተላይት የሚያወጣውን የውጭ ምንዛሬ በማስቀረት ለዲጂታል ኢትዮጵያ ሽግግር ገንቢ አበርክቶት እንደሚኖረው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ኢትዮ ቴሌኮም ደንበኞችን የመረጃና የመዝናኛ ይዘቶችን መመልከት የሚያስችላቸውን ቴሌስትሪም የዲጂታል አማራጭን አገልግሎትን ይፋ አድርጓል። ተጨማሪውን ይዘናል። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ ወቅት እንደገለጹት ቴሌስትሪም በመዝናኛ፣ ትምህርት፣ ጤና እንዲሁም በተለያዩ ዘርፎች ይዘትን በማዘጋጀትና ለሚሊዮኖች ተደራሽ ማድረግ የሚያስችል ነው ብለዋል። ቴሌስትሪም የዲጂታል አማራጭ አገልግሎቱም ሀሳብ ያላቸው አካላት ይዘት በመፍጠር የሚያስተላልፉበት ብሔራዊ የዲጂታል ይዘት መድረክ መሆኑንም አስታውቋል። ኢትዮ ቴሌኮም በየጊዜው የሁሉንም ዜጎች የዲጂታል ኢኮኖሚ ተጠቃሚነትን የሚያረጋግጥ የቴክኖሎጂ አማራጮችን እያሰፋ እንደሚገኝ በማውሳት በዚህም በዲጂታል አማራጭ የቀረቡ የቴሌስትሪም አገልግሎት ምስሎችን በ4K 8K እንዲሁም በኤችዲ ጥራት በማሳየት የሚያድግና የሚሰፋ የቴሌኮም አገልግሎት መሆኑንም አብራርተዋል። የይዘት ፈጠራ ባለቤቶች ከመዝናኛ ባለፈ ለትምህርት፣ ጤና፣ ቱሪዝምና መሰል ትምህርታዊና ማስታወቂያ አገልግሎት የሚጠቀሙበት ዘመናዊ የዲጂታል መድረክ መሆኑንም ገልጸዋል። ሚዲያዎች፣ የፊልም አዘጋጆችና ሌሎች የይዘት ፈጣሪ ተዋናያን ይዘት ላይ ብቻ ያተኮሩ ተደራሽነቱ ኢትዮ ቴሌኮም ኃላፊነቱን ይወስዳል ብለዋል። ኢትዮ ቴሌኮም ባለፉት 6 ወራት በቴሌኮም መሰረተ ልማት መስፋፋት ተጨባጭ ውጤት ማምጣቱን ገልጸዋል። በኢትዮጵያ 98% መረጃ የሚተላለፈው በሳተላይት መሆኑን በመጥቀስም የዲጂታል መረጃ ተጠቃሚዎች 2% ብቻ መሆናቸውን ገልጸዋል። ኢትዮ ቴሌኮም በአሁኑ ወቅት ካሉት 87 ሚሊዮን ደንበኞች 50 ሚሊዮን የሚሆኑት ብሮድባንድ ተጠቃሚ በመሆናቸው የቴሌስትሪም አገልግሎት ማግኘት ይችላሉ ብለዋል። የቴሌኮም መሰረተ ልማቶች አገልግሎት
መስጠት የሚችሉበት ሽግግር እየተፈጠረ መሆኑን ገልጸው 108 ሚሊዮን ደንበኞችን ማስተናገድ የሚያስችል አቅም ፈጥሯል ብሏል። ቴሌስትሪም የይዘት ፈጠራ አቅምን በማሳደግና ለሳተላይት የሚወጣውን የውጭ ምንዛሬ በማስቀረት ለዲጂታል ኢትዮጵያ ሽግግር ገንቢ አበርክቶት እንዳለውም ገልጸዋል። ከዚህ ባለፈ ያልተቆራረጠ አገልግሎት መስጠት ያስችላልም ነው ያሉት። ቴሌስትሪም አዳዲስ የስራ ዕድሎችን ይፈጥራል ያሉት ዋና ስራ አስፈጻሚያ ቴሌስትሪም ምርቶችን በዘመን ገበያ መማዘዝ በኢትዮ ቴሌኮም አገልግሎት ማዕከላት ማግኘት እንደሚቻልም ገልጸዋል። የቴሌስትሪም ዲጂታል አማራጭ አገልግሎት ደንበኞችም የአገልግሎት ክፍያዎችን ባሉበት ቦታ በቴሌብር መፈጸም እንደሚችሉ ነው ያስረዱት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቀዳሚ ወደ እናንተ እንዲደርስ የተጠናቀሩት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችን እንዲደርሳችሁ መመልከት ትችላላችሁ። በኔ ቦታ በቃው ሰናይ ቀን ተመኘን።